ሃሎ አዲስ አበባ አዱ ገነት መሴ ሪዞርት ለጤንነት እንደምን ከረማችሁ ውድ የመሴ ሪዞርት ቤተሰቦች። አውሮፓ አሁንም በሳት ላንቃ እየተለበለበች ትገኛለች። ፍጹም ሞቃታማ አየር አውሮፓን እያመሳት ይገኛል። ለኑሮ በፍጹም የማይመች ቦታ አድርጓታል። በነገራችን ላይ እስካሁን አውሮፓ በታሪክ ገጥሟት የማያውቅ ከፍተኛ የሙቀት መጠንና የሰደድ እሳትን ነው እያስተናገደች እንደምትገኝ እየተነገረ የሚገኘው። በቦርዶ የተነሳው ቃጠሎ ፈረንሳይ ውስጥ ብቻ ጥቅጥቅ ያለ ቢጫና ብርቱካናማ ጉምን አልብሷት ብናኙ የሰው አይን ውስጥ እየገባ ጉሮሮ ውስጥ እየገባ እየተለጠፈ ለነዋሪዎቿ ስቃይ ሆኗል እየተባለ ነው። በርካታ ነዋሪዎች እየለቀቁ እየተሰደዱ ነው። መሪዎቻቸው እንዲረጋጉ ጥሪ ቢያስተላልፉም ወታደሮቻቸውን ቢያሰማሩም እሳቱን ለማጥፋት ምንም ጠብ ያለ ነገር ሳይኖር እየተባባሰ መጥቷል። የሚገርመው ነገር የአየር ንብረቱ ሙቀቱ ኦገስት መግቢያ ቀናቶች ሁሉ ተባብሶና ጨምሮ ይገኛል እያሉ ይገኛሉ። በነገራችን ላይ አውሮፓ በታሪኳ 15 ጊዜያት ያህል አሁን ያጋጠማት የእሳት ነበልባል ጉዳት አጋጥሟት ያውቃል። ለ15 ጊዜያት ያህል ሶስቱ ታዲያ የተከሰተው የተመዘገበው በዚህ በያዝነው የጁላይ ወር ውስጥ ነው። ከዚህ ውስጥ በአብዛኛው ከ15 ውስጥ ፖርቹጋል እንዲሁም ግሪክ አልፎ አልፎ ደግሞ ስፔን ነበር የሚያጠቃቸው። አሁን ግን ፈረንሳይም ተቀላቅላበታለች። በእንግሊዝም የእሳት ነበልባል ጀምሯል። ሰደድ እሳቱ መቀጣጠሉን ቀጥሏል። በእንግሊዝ እንዲያውም ድርቅ ገብቷል ነው እየተባለ የሚነገረው። የሚታረስ መሬት ጠፍቷል። መሬቱ በጣም ጭንጫ ሆኖ ሳሩ ደርቆ አረንጓዴ የሚባል ነገር በእርሻው አካባቢ አይታይም። ደርቆ ወደ ድንጋይነት ተለውጧል። መታረስ አይችልም እያሉ አርሶ አደሮቹ ለቴሌቪዥን መገናኛ ብዙሃን መግለጫ ሲሰጡ እየተመለከትን እንገኛለን። የወተት ምርቷ እንግሊዝ በ10% ቀንሶባታል። በመጋዘን ያሉ የእህል ክምችትም እንደዚሁ እያለቀ ስለመምጣቱ እየተነገረ ነው የሚገኘው። ሙቀቱ ከፍተኛ ነገር ይዞ መጥቷል። ይቀጥላል ነው የሚሉት። ታዲያ ይሄ ገራሚ አስፈሪ ሙቀት የሚቀጥል መሆኑ እንጂ ወደ ላይ የሚወጣ መሆኑ እንጂ የመውረድ ምልክት እንደማያሳይ እየተነገረ ይገኛል። ለምሳሌ እርሶ ለመቀዝቀዝ ብለው ሻወር ውስጥ ቢገቡ ውሃ ውስጥ ሆነው ያልቦታል። ምን ያህል ከፍተኛ ሙቀት እያስተናገደች እንዳለች ለንደን የሚገርም ነው። ውሃ ውስጥ ሆኖ ለመቀዝቀዝ ገብቶ በውሃ ውስጥ ውሃ እየፈሰሰቦት ማላብ ሙቀቱ ምን ያህል ከፍተኛ እንደሆነ የሚያሳይ ነው። ግን ደግሞ በለንደን የነደደው ጫካው ሳሩ ብቻ ሳይሆን የፕሪሚየር ሊጉ ውድድር ቅድመ ዝግጅትም እየተባባሰ እየተሟሟቀ እየተንቦገቦገ ይገኛል። ባለፈው ፕሮግራሜ ታስታውሱ እንደሆነ የቶትናም ስታዲየም ሳር ተከላ እየተከናወነ እንደሆነና እየተፋጠነ የሄደ እንደሆነ ገልጬ ነበር በቶትናም ሰሜን ለንደን ላይ ያለውን እንቅስቃሴ ስገልጽ። በአንጻሩ የጎረቤቱ የአርሰናል ስታዲየም ደግሞ እየታጠበ ይገኛል። አርሰናል እየታጠበ ነው። ሻምፒዮና የሚለው በወርቅ ብዕር በወርቅ ቀለም በጎልደን ፕሪንት የተለጠፉ ዙሪያውን ስቴዲየሙ ሻምፒዮንስ የሚል ጽሑፍ ተለጥፎባቸዋል። እጅግ የሚያምር መስህብ ያለው ሁኔታ በአርሰናል ስታዲየም እየተመለከትን እንገኛለን። ባለፉት 20 ዓመታት ወደ ለንደን ስንመጣ ቶትናምን፣ ፉልሃምን፣ ቼልሲን፣ አርሰናልን ማየት የተለመደ ነው። እነኚህ የእግር ኳስ ካቴድራሎች ናቸው። ስለዚህ በለንደን ቆይታ አየት አድርጎ ጨለፍ አድርጎ መመልከት የተለመደ ነው። ግን እንዳሁኑ አይነት ድባብ በአርሰናል ኤሚሬትስ ስታዲየም አላየንም። 2026-27ን የሚቀበሉት ታጥነው ስቴዲየሞቻቸውን አስውበው ነው። ውጪው ፍጹም ተለውጧል። ሻምፒዮንስ የሚል እነኚህ በወርቅ ቀለም የተጻፉ ጽሑፎች እጅግ ባማረ ሁኔታ ተለጥፈው ይገኛሉ። ስቴዲየሙ ደግሞ እየታጠበ ነው። ከብዙ ቃላት አንድ ፎቶና አንድ የቪዲዮ ምስሎች የበልጥ ይህንን ሁኔታ ይገልጹላቸዋልና የአርሰናል ስታዲየም ስለመታጠኑ ከውስጥም ከውጭም እያማረ ውድድሩን ዓመት በታላቅ ጉጉት እየጠበቀ ስለመሆኑ የሚያሳዩ ምስሎችን በብስራት ኤፍኤም ዩቲዩብ ቻናላችን ላይ ዛሬ ለማጋራት እንሞክራለን። ታዲያ አርሰናል ብቻ አይደለም፣ ወደ ቼልሲም ለማምራት ሞክረን ነበረ። ቼልሲ በእውነት የሚገርም ደጋፊ ነው ያለው። ቼልሲዎች ስታዲየሙን ለመጎብኘት የሚመጡ ተመልካቾች ብቻ በቁጥር
ልክ ጨዋታ ባለበት ጊዜ ካለው ቁጥር የሚተናነስ አይደለም። በርካታ ወጣቶች፣ በርካታ ወላጆች ልጆቻቸውን አንዳንዶችም የልጅ ልጆቻቸውን ይዘው 36 ፓውንድ ነው ለአንድ ሰው። እንዲያውም ከነ ባለቤቴ ነው አልኩት። በጣም ራስ ሲሆን ካፕል ሲሆኑ ይቀንሳል ብዬው ነው። አይ እሷን ሌላ እኮ ራሷን የቻለች ሰው ናት። ስለዚህ 36 ፓውንድ ነው የምትከፍሉት ብለው ነው በድምሩ 72 ፓውንድ ያስከፈሉን ቼልሲዎች። እናም ወደ ውስጥም ገብቶ ይታያል። ታዲያ ዘ ፔንሽነርስ ይሏቸዋል፣ ጡረተኞቹ እንደማለት ነው። በቼልሲ እስካሁን ድረስ ብዙ ጊዜ የምንገልጸው ሰማያዊዎቹ ዘብሉስ እያልን ነው የምንገልጻቸው። አሁን ግን የጆርዳን ሄንደርሰን 36 ዓመቱ ነው፣ የቀድሞ የሊቨርፑል አምበል ሄንደርሰን፣ እንዲሁም ደግሞ የዳኒ ኔታኪ ሜንሳ ወልቤክ እሱ 35 ዓመቱ ነው። መምጣትን ተከትሎ ሰዎች ዘብሉስ ሰማያዊዎቹ ከሚሏቸው ይልቅ ጡረተኞቹ ዘ ፔንሽነርስ እያሉ እየጠሯቸው ይገኛል። በእርግጥ ጡረተኞቹ ዘ ፔንሽነርስ የቼልሲ ሌላው ታዋቂ ቅጽል ስሙ ነው። ይሄ ደግሞ የሆነው የእግር ኳስ ክለቡ የቼልሲ ጡረተኞች ተብሎ የሮያል ሆስፒታል ማለትም የእንግሊዝ ጦር አርበኞች የሚታከሙበት ቤት ጋር ነው የቼልሲ ስቴዲየም እና ሮያል ሆስፒታሉ ያለው። ታዲያ ጡረተኞቹ የሚታከሙት እዛ ስለሆነ በቅጽል ስም ከድሮ ከጥንት ጀምሮ ዘ ፔንሽነርስ ይሏቸዋል። ግን ተረስቶ ነበር። ዘብሉስን ሰማያዊዎቹን ብለን ሰማያዊ ጨረቃ ሁሉ እያልን ሲዘምሩላቸው መዝሙሩን ስናሰማ ነበር። አሁን ግን ዘ ፔንሽነርስ ተመልሷል። ጡረተኞች ሄንደርሰን በ36 ዓመቱ ስለመጣ፣ ወልቤክ በ35 ዓመቱ ቼልሲን ለመቀላቀል ጥረት እያደረጉ መሆኑን ተከትሎ ወጣት ብቻ ሲሆኑ እነኚህ ፈላዎች ወጣቶች ብቻ ልምድ የሌላቸው እያስገቡ ስንል ቆየን። አሁን ደግሞ ልምድ ያላቸው ሲመጣ የጡረተኞች መሰባሰብ። እግር ኳስ እንዲህ ነው። ወይፈኑ ብቻውን አያርስም። በሬው መኖር አለበት። በሬውም ብቻው ጉልበት የለውም። ስለዚህ በሬው ልምድ አለው፣ ወይፈኑ ጉልበት አለው። ጉልበትን ከልምድ ማጣመር፣ ወጣቱን ከእድሜ አንጋፋ ከሆነው ልምድ ካለው ተጫዋች ጋር ማያያዝ በእጅጉ ያስፈልጋል። አሎንሶ ምናልባት የሄንደርሰንና የዳኒ ኔታኪ ሜንሳ ወልቤክን አስተዋጽኦ ልምድ አጠቃሎ ለማግኘት ጥረት ያደረገ ይመስላል። ዘ ፔንሽነርስ ሂደታቸው ይህን ይመስላል። ሌላውና እጅግ አስገራሚው ስታዲየም የፉልሃሙ የክራቨን ኮቴጅ ነው። አንድ ጊዜ ረጋ ብለን ነው። ይሄ ስታዲየም ፍጹም የተለየ ስታዲየም ነው። ፉልሃም ክራቨን ኮቴጅ በቴምስ ወንዝ ላይ የተመሰረተ ነው። ኳስ ረጅሙ ከተመታና ከግቢው ከወጣ የሚያልፈው የቴምስ ባህር ላይ ነው። በግራ በኩል ከወጣ ደግሞ ፉልሃም ፓርክ ውስጥ ነው። 20 ደቂቃ ወክ ያደርጋሉ በፉልሃም ፓርክ ውስጥ ወንዙን ተከትለው። ወንዙ አለ፣ የቴምስ ወንዝ፣ ፓርኩ አለ። እውነተኛ የሜክሲኮ ቀድሞ እንመለከተው የነበረው የጥንት አካፑልኮ ፊልም የለም? አካፑልኮ ማለት የፉልሃም ክራቨን ኮቴጅ ማለት ነው። ልዩ በጣም ፍጹም ልዩ ነው። ሁለቱም ቼልሲም ፉልሃምም እኮ ምዕራብ ለንደን ክለቦች ናቸው። ግን ቼልሲ ኮሌጆች አሉት አጠገቡ። ቼልሲ የምግብ በርካታ ቤቶች አሉት ያማሩ የነደዱ የጨሱ። ግን ፉልሃም ፓርክ አለው፣ ፉልሃም ወንዝ አለው። ሰዎች የጀልባ ቀዘፋ እኛ ትላንትና በምንደርስበት ሰዓት የጀልባ ቀዘፋ ትርኢትን እያሳዩ እየተለማመዱ ነበረ። ከባህሩ ላይ የተያዘ ፓርክ አለው። 20 ደቂቃ ይጓዙበታል። በእውነት ልዩ ነው። ሙሉ ለሙሉ ነጮች ሰፈር ነው። በነገራችን ላይ ጥብቅ ቁጥጥር የሚደረግበት የነዋሪዎች መንደር የሚል ጽሑፍ ከፊት ለፊት አለ። በውስጡ ፓርኩን ሳይሆን በቤቶች ውስጥ በመንደር ውስጥ ማለፍ ሲጀምሩ መኪናዎቹ ምን አይነት ቤት ውስጥ እንዳለ ገላጮች ናቸው። ፍጹም የተለዩ ቤቶች ናቸው። አብዛኛዎቹ ደግሞ ኤሌክትሪክ መኪና ከመሆናቸው ጋር ቻርጅ እያደረጉ እያየን ነው፣ እያለፍን ሄድ ነው። ቤቶቹ በጣም ውድ ናቸው። እንዲያውም አስጎብኜ ሲያጫውተኝ ትላንትና ምሽት ላይ ምን አለኝ፣ የፉልሃም ስታዲየም ጌቶቹ 50 ናቸው። 50 ጌቶች አሉት። የመጨረሻው ጌት 50 ጌት 50 ላይ የሴኩሪቲ ኃላፊው ነው የሚኖረው። ታዲያ ከሱ ቤት ፊት ለፊት አስፋልቷን ተሻግሮ ፊት ለፊት ያለችው ቤት ከዛሬ 4 ዓመት በፊት በ10 ሚሊዮን ፓውንድ ነው የተሸጠው። 10 ሚሊዮን ፓውንድ ጌት 50። እንደው ምናልባት ብቅ ብላችሁ ደግሞ ስታየው ወይም ታሪኩን ከጎግል አሁን ድረገጾችን ፈተሽ ካደረጋችሁ ጌት 50 የሴኩሪቲው ኃላፊ የፉልሃም የሚኖርበት ነው። አስፋልቱን ተሻግሮ ያለው ቤት የዛሬ 4 ዓመት ነው። አሁን 15 ሚሊዮንም ሊገባ ይችላል።
እንግዲህ 1 ፓውንድ ከ200 የኢትዮጵያ ብር በላይ ነው። 220 አካባቢ በአቨሬጅ ብንወስደው ከ2 ቢሊዮን ብር በላይ ነው አንድ ቤት የሚሸጠው። በዚህኛው ዳር ነው፣ ይሄ በሰሜኑ ጫፍ ነው። በደቡቡ ጫፍ ላይ መግቢያው ላይ ደግሞ ቀድሞ ታስታውሱታላችሁ ለቼልሲ የሚጫወት ነበር ዊሊያን። ይሄ አፍሮ ጸጉር ነገር ያለው ቀጭኑ ፈጣኑ ሹቱ ኃይለኛ የሆነው ብራዚላዊ ዊሊያን እናስታውሰዋለን። ለፉልሃም ይጫወት ነበር። ቤት ገዝቶ ነበረ። ስንት ገዛው? 5 ሚሊዮን ገዛውና በአጋጣሚ እናቱ እዛው ቤት ውስጥ እያሉ ህይወታቸው አለፈ እና አስጠላው። እናቱን ህይወት የቀማበት ቤቱ መሰለውና አስጠላው። በ1 ዓመት ውስጥ ነው የሸጠው። 1 ሚሊዮን ፓውንድ ጨምሮ በ6 ሚሊዮን ፓውንድ ነው የሸጠው እና ፉልሃም ሪሊ ስታዲየሞች፣ የትኛውም ስታዲየም ለባቡር ቅርበት ያላቸው፣ ለአውቶቡስ ቅርበት ያላቸው፣ ለፓርኪንግ ቅርበት ያላቸው እንዲሆን ይመከራል። ከዛ ውጪ ፓርክ እንዲኖራቸው፣ ብዙዎቹ ፋንዞን እንዲኖራቸው ብዙ የሚታሰብ አይደለም። ይሄ ግን ወንዝ አለው። ቴምስ ወንዝ ለንደንን ለሁለት የሚከፍላት ወንዝ ነው። የጀልባ ቀዘፋ ይከናወንበታል። ፓርኩ ፍጹም የተለየ ነው። ታዲያ እኔ በደረስኩበት ሰዓት ላይ መግቢያው በኬቨን ኪገን አበባ ተሽቆጥቁጧል። በነገራችን ላይ ዝነኛው በሊቨርፑል በኒውካስል የምናውቀው ዝነኛው ኬቨን ኪገን በ75 ዓመት ህይወቱ ማለፉ አይዘነጋም። ታዲያ ለ2 ዓመት ያህል ከ1997 እና 99 ድረስ 2 ዓመት እኮ ፉልሃምን አሰልጥኗል። ለፉልሃም ላሰለጠነው ክብር ለማስታወሻ አንዱ መግቢያው ላይ አበባ ማስቀመጫ ተደርጎለታል። ኬቨን ኪገን አንድ የአበባ ማስቀመጫ አድርጓል። ሁሉም ሰው ሲሄድ አንዲት አበባ፣ ነጭ አበባ ለማስቀመጥ በሩ ተመቻችቶ ተቀምጧል። በኬቨን ኪገን ማስታወሻ ላይ አበባ ማስቀመጥ በራሱ ለምንወደው ለምናከብረው በተጫዋችነቱም ላይ ነው፣ በአሰልጣኝነት ዘመኑም ለታደምንለት ለዚህ ታላቅ ሰው አንዲት ነጭ አበባ ለመታሰቢያ ማስቀመጥ መቻል በእውነት በእጅጉ ደስ የሚያሰኝ ነው። ታዲያ የፉልሃም ስታዲየም በእንዲህ አይነት ያማረ መልኩ ሳሩ ራሱ ያምራል። ቦታው በጣም ውብ ነው። በውሃ የተጥለቀለቀ ነው። በፓርክ የታጀበ ነው። ፉልሃም እውነተኛ የሀብታሞች መንደር ብቻ ሳይሆን ግን ደግሞ ደጋፊዎቹ በሚገቡበት ሰዓት ላይ ድብልቅልቁ ነው የሚወጣው። ደስ ይላል። እንግዲህ የእንግሊዝ ፕሪሚየር ሊግን ለመቀበል ብዙ ክለቦች ሜዳቸውን አርሰናልን ጨምሮ አጥበው አርሰናል እየታጠበ ነው ብያቸዋለሁ። ገብታችሁ እንድትጎበኙት እጋብዛለሁ። የ2026-27 የእንግሊዝ ፕሪሚየር ሊግ እንግዲህ ክለቦች ዝግጅት ምን ይመስላል እያልኩ ከአንዱ ስታዲየም ወደ ሌላው በቀን 2-3 ስቴዲየሞች ለማየት ጥረት እያደረኩ ነው። እንቀጥላለን። ነገ በነገራችን ላይ ፉልሃም ከጀርመኑ ክለብ ጋር ክራቨን ኮቴጅ ላይ ጨዋታ ያደርጋል። የቲኬት መቁረጥ ስነስርዓት እንዲሁም የሜዳ ማጸዳዳት ስነስርዓት እየሰሩ ነው። ግን ባር ውስጥ ሰዎች እየተዝናኑላቸው ነው። ፈታ ዘና እያሉ ነው። ሁሉም ነገር ምግብ አለ፣ ቢራ አለ። ፉልሃም በእውነት ያምራል። በነገው ጨዋታ ከጀርመን ክለብ ጋር የወዳጅነት ጨዋታ በሜዳው የሚያደርግ ይሆናል። ለዚህም ብሎ እየተዘጋጁ ይገኛሉ። በቀን እስከ 2-3 ስቴዲየሞችን እየጎበኘን የ2026-27 የእንግሊዝ ፕሪሚየር ሊግ ክለቦች ዝግጅት ምን ይመስላል እያል ነገም እንዲሁ ከነገ በስቲያም ሰኞንም አካለን ሜዳዎቹን በሙሉ ዞረን ወደ እናንተ ለማድረስ ጥረት እናደርጋለን። በሰኞ ፕሮግራም ላይ ተጨማሪ ነገሮችን ጨምሬ ብቅ ለማለት እሞክራለሁ። እስካሁን በወፍ በረር ጥቂቶች እየቆነጸልን ብቻ ግን ፊልሞቹን በስፋት እናጋራቸዋለን። በብስራት የዩቲዩብ ቻናላችን ላይ እንድትከታተሉ እንጋብዛለን። እንግዲህ በሰኞ ሰው ይበለን ብለን በዚሁ የምንሰናበተው መሴ ነፍሴ የኩሩ ኢትዮጵያውያን ደማከሴ say ላፊ